ስለዘገየው ይቅርታ አድርጊልኝ። ለምን ያን ሁሉ ጊዜ ቆየ? አሁን ከሶፊያ ጋር ከታዶስ ሳንቶስ የመጣ ነው። እዚህ ደግሞ ምን ታደርጋለህ? አብራችሁ ነበር እንደሄዳችሁት? ምን ነው? ኤድዋርዶም እኮ ትላንትና ምሽት ታዶስ ሳንቶስ ነበር ያሳለፈው። እናንተስ ትላንት ታዶስ ሳንቶስ ምን ታደርግ ነበር? ትልቅ ነገር አይደለም። ወደ ላፓስ ሄድኩኝና የምወደው ቦታ ሄጄ ራቴን በላው። በጣም ደክሞኝ ስለነበር ለምን ረፍት አላደርግም ብዬ ወደዛ ሄድኩ። ደግሞ ከሚስት ጋር እዛ እንዳለህ አውቄ ነበር፣ ግን አንተን ለማግኘት አይደለም የመጣሁት። ስሙኝ፣ ሚጌል ብዙም አይቆይም፣ አሁን ነው የሚመጣው። ልክ ነሽ። ትኩረታችንን ስብሰባው ላይ ብናደርግ ይሻላል። አሌሃንድሮ፣ ሚጌል እዚህ ከመድረሱ በፊት አንድ ላናገር የምፈልገው ነገር ነበር። እሺ፣ እያዳመጥኩ ነው። አሁን የምነግርህ እቅድ በዓለም አቀፍ ደረጃ ተወዳዳሪ የሚያደርገን እና ደግሞ በጣም እንድንጠናከር የሚያደርገን ነው። እየሰማንሽ ነው ኢዛ። አመሰግናለሁ። ከምንም ነገር በፊት ይሄ ነገር ጅማሮ ብቻ እንደሆነ ማወቅ አለብን። ይህ ገና መነሻችን ነውና ከዚህ በላይም ብዙ እናደርጋለን። ያው ቀስ በቀስ እያልን ማለት ነው። ግን ዋናው ነገር ምንድነው? የአልፋ ግሩፕ ማድረግ ያለበትን ነገር ጠንቅቆ ያውቃል። ዓለም የሚያውቀው የንብረት የአሌሃንድሮ መሆኑ ነው። አይደለም እንዴ? አይደለም። የአሌሃንድሮ ትልቅ ሀብትማ አንቺን የመሰለ ሴት ማግኘቱና አብራው መሆኗ ነው። እድለኛ ሰው። እንደዚህ ስላልክ በጣም ነው የማመሰግነው። እውነት ለመናገር ሶፊያ፣ በጣም ለረጅም ጊዜ ያህል ሁለታችሁ ያላችሁ ግንኙነት በጭራሽ እንደማይሳካ ነበር ማሰብ። ቆይ ለምን እንደዛ አልክ? ምክንያቱም እኔ ፍቅር ላይ አልጣልኩም። እድል ለበሽ ሰው ነው ማለት ትችላለሽ። ይቅርታ፣ በእውነት በጣም አዝናለሁ። የተወሰኑ የፍቅር ግንኙነቶች ውስጥ ነበርኩ፣ ግን ደስተኛ አይደለሁም። አብዛኞቹ ጥቅመኞች ነበሩ። እባክህ እንደሱ አትበል። ይኸውልህ ስላንተ በማውቀው ትንሽ ነገር ተነስቼ ስላንተ ደግነት፣ ሰው አክባሪነት በድፍረት መናገር እችላለሁ። በጣም ነው የማመሰግነው። አንድ ነገር ልንገርሽና ገና የመጀመሪያ ቀን ከአሌሃንድሮ ጋር ሳይሽ እና ስለ ሶስት ነገር ሲሰማሽ ነበር እንደምትወጂውና በሱ ደስተኛ እንደሆንሽ እርግጠኛ ሆንኩ። ይሄ ደግሞ እውነተኛ ስሜት ነበር እና ደግሞ የምናገረው ነገር ከልቤ ነው። እና ታዲያ አሁን ግን እንዴት ነህ? ዶክተር እንዳለው ከሆነ እዚህ የሚያስፈልገኝን ነገር በሙሉ ማግኘትና ከበሽታዬ ማገገም እችላለሁ። ነገሮችን ቀለል አድርጎ ማሰብ እና መጨነቄን ማቆም አለብኝ። ይህንን በደንብ አውቃለሁ እና ከባለቤትሽ ጋር መስራቴ ደግሞ ለእኔ ትልቅ ዕድል። ይህንን በመስማቴ ደስ ብሎኛል። አሁንም ቢሆን ማስታወስ ያለብህ ነገር ብቻህን አለመሆንህ ነው። እሺ ቆንጆ ነው። እውነት ለመናገር አዎ፣ ይህ ሥራ አሪፍ መሆኑ ለመጀመሪያ ጊዜ ታየኝ። ፓንቾ ና እስኪ። ምን ልዳቱ ዩሊሲስ? ለቆንጆዋ ማሌና ምግቡን በጣም እንደወደድኩት እየነገርኳት ነበር እና ደግሞ እንደማየው ከሆነ ሥራው በጣም ለምዷል አይደል? አዎ፣ ቀስ በቀስ ለውጥ እያሳየ ነው። አሁን እያሳየነው ባለነው ልፋት ከቀጠልን ከዚህ የተሻለ ነገር እንሰራለን። አይመስልህም ዩሊሲስ? እንደዛ ከሆነ አሁን ሌላ የምለው ነገር የለኝም። ማታ ገንዘቡን ለመውሰድ እመጣለሁ። እሺ እሺ፣ ችግር የለውም፣ መምጣት ትችላለህ። እንግዲያው ዩሊሲስ ስራ ላይ እኮ ነኝ፣ በዛ ላይ ብዙ ሰው አለ። ጥሩ ጥሩ ጥሩ። ማታ ግን በነጻነት ነው የማገኘሽ። እሺ፣ በኋላ እንገናኛለን። ቻው ፓንቾ። በቃ እንገናኛለን። ማሌና፣ ለዚህ ሰውዬ ስባሪ ሳንቲም እንድትሰጪው አልፈልግም በጭራሽ። ግን እኮ ግድ ይለኛል ፓንቾ፣ አለበለዚያ ይህን ስራ እንድንሰራ በጭራሽ አይፈቅድልንም። ቆይ ከየት ነው የምታመጪው? ንገሪኝ። ትሰማኛለህ? ከሰጠኸኝ ጉርሻ ላይ ሰጠዋለሁ። እሱ ገንዘብ በጣም ይወዳል። በበኩሌ ግን አልስማማም። ምንም አማራጭ የለንም። እውነት ለመናገር በጣም ነው የተበሳጨሁት ማሌና። እኔ እኮ ማሌና ገንዘቡን ላንቺ የሰጠውሽ። እንደዛ ትጨነቅ። በቅርቡ ሁሉም ነገር ተስተካክሎ በሁለት እግራችን እንቆማለን። ያልኩሽ እኮ ገንዘቡ ወንድምሽ የሚታከምበት ነው። እንግዲያውስ እኔም እሱን ገንዘብ ባልወስደው የተሻለ ይሆናል። ለምን ሲባል? ገንዘቡ እኮ ያንተ ነው ፓንቾ። አለበለዚያ በዛ ላይ ያለ ምክንያት ስጦታ መስጠት ግራ እያጋባኝ ነው። ከልጅህ ጋርና ከልብ ጓደኛህ ጋር ተጣልተሃል። ደግሞ እንደዚህ እንዲሆን አልፈልግም። አሁን ያለንበት ሁኔታ ይበቃል። ማሌና፣ የምልህን ነገር ማድረግ አለብህ። የት ላፓዝ ነው የተወለድሽው? አዎ። መተህ ታውቃለህ? መንገድ ሲሄድ በአጋጣሚ አልፌበታል። ምን? እውነት በጣም ቆንጆ ቦታ እኮ ነው። በዛ ላይ በጣም ቆንጆ ምግብ መመገብና ይኸውልህ የትም ያላየኸውን ጥርት ያለ ሰማይ ማየት ትችላለህ። በጣም የሚያምር ቦታ ነው። በእርግጠኝነት ትወደዋለህ። በእውነት? አዎ። ልክ ፀሐይ ስትጠልቅ በጣም ትመሰጣለህ። እማዬ ልክ ፀሐይ ስትጠልቅ ሰማይ በቀለማት ይሞላል ትላለች። እንደውም አንዳንድ ጊዜ ምን እንደሚፈጠር ታውቃለህ? ቀይ፣ ሮዝ፣ ቢጫ እና ብርቱካንማ ቀለማት ይገኛሉ። እንደዛ ከሆነማ እንደምንም እሄዳለሁ፣ ግን ከአንቺ ጋር ነው እና ባለቤትሽም ይኖራል። ጥሩ። እስኪ እንደምንም ከአሊያንድሮ ጋር ለማመቻቸት እሞክራለሁ። አሁን በጣም ረፍዶብኛል ታውቂያለሽ። እዚህ ከአንቺ ጋር ብዙ ብቆይ ደስ ይለኝ ነበር፣ ግን በቃ በኋላ እንገናኛለን። እሺ፣ መልካም ቀን ይሁንልህ። ሰላሙን። ምን ነው አንቺ አትመጪም? አልመጣም። ጓደኛዬን እየጠበቅኩ ነው። አሁን ትመጣለች። እንግዲህ ባለመምጣትሽ በጣም ሊደብረን ነው ማለት ነው። ሶፊያ በሚገባ ይኸውልህ፣ እሷ የልብ ጓደኛዬ ናት። ብላንኪታ ትባላለች እና እሱ ደግሞ ሚጌል ይባላል። የአልባ ግሩፕ አዲስ የሥራ አጋር ነው። ሰላም አለቃ፣ እንደምን ነህ? የዛን ቀን ድግሱ ላይ ይቼህ ነበር። እንዴት ነሽ? ይቅርታ አድርጉልኝ ልሂድ። እሺ፣ በኋላ እንገናኛለን።
ስሚ፣ በጣም ቆንጆ ነው። በጣም ደስ የሚልና ጥሩ ልብ ያለው ሰው ነው እና ደግሞ በጣም ከባድ ጊዜ ነበር ያሳለፈው። ወይ ለምን በእናትሽ? እኔ እንጃ፣ ግን በጣም ደግና ጥሩ ወንድ ነው። ብዙ ገንዘብ አለው። የሚገርምሽ በዛ ላይ ደግሞ ብቸኛ ነው። ወይ ጥሩ ዋሌ እንዲጥለው እንመኝለታለን። አዎ ደግሞ ልክ እንደነገረኝ ልቡን እንጂ የእሱን ገንዘቡን አይታ የማትቀርብ ጥሩ ሴት ቢያገኝ ብዬ አስባለሁ። እንግዲህ እኔ እስካለሁ ድረስ ሉዊስ ምግብ የሚያባላህ ሰው አታጣም ማለት ነው። አልቫሮ በጣም ነው የማመሰግነው። ቆንጆ ጊዜ እያሳለፍኩ ነው። እኔም እንደዚያው። በቀጣይ ደግሞ ቢራ እንጠጣለን። ውይ አይመስለኝም። ያልከው ሀሳብ አልተመቸኝም። ለምን? እንዴት? ውጭ አላምሽም እንዳትለኝ። ኧረ አይደለም። እንዴት እንደሱ ታስባለህ? አሁን አረጋጋኝ። እኔም ከፍቅረኛ ጋር ነው የምኖረው። ጥሩ፣ ግን ይለፈኝ። አንተስ ግን ፍቅረኛ የለ? ከአንዲት ሴት ጋር መግባባት ጀምሬ ነበር፣ ግን ሌላ ሰው ጋር ፍቅር ጀመረች መሰለኝ። እኔ እኮ አላምንም። መቼም እንደምትጸጸትበት አልጠራጠርም። በድጋሚ መራመድ ስትጀምርና ገንዘብ በገንዘብ ስትሆን ተመጣጣለች። ወይ እንደሱ እንኳን አይመስለኝም። አይደለም ጓደኛዬ። ቆይ ደግሞ ታያለ። ማለት ማሌና አባዬን ልታቅፈው ትችላለች ብዬ አንድም ቀን አስቤ አላውቅም ነበረ። በጣም የገረመኝ። አዎ፣ ግን ችግሩ ምን መሰለሽ? የኔ አባት ከሴትየዋ ኃይለኛ ፍቅር ይዞታል። እኔ እኮ አላምንሽም ብላኬታ። መቼስ ያንቺን አባት ሲያየው ምን ሊሰማው እንደሚችል ታውቂያለሽ። ውይ እሱ ደግሞ በጣም ከባድ ነገር ነው። ቆይና ምን እናድርግ? እኔ እንጃ አላውቅም፣ ግን ችግሩን ማስተካከል የምትችው አንቺ ብቻ ነሽ ብዬ ነው የማስበው። እሺ ችግር የለውም፣ አናግረዋለሁ፣ አታስቢ። አዎ ይሻላል። እኔም አባዬን አናግሬው ነበር፣ ግን እንደምታውቂው ነው። ሶፊያ። አቤት። ሰላም። እና ከኔ ጋር አብረሽን ለመውጣት ፈቃደኛ አይደለሽም ወይዘሪት ብላንኪታ? ያው በጣም እንዳስጨነቅኩ ይገባኛል፣ ግን በቃ አልወጣም። በሌላ አትውሰደው እባክህ። በእውነት ሶፊያ፣ አንድ ጊዜ ላናግርሽ እባክሽ። ወደዚህ ጠጋ በይ። ምንድን ነው? ጓደኛሽ እንደዚህ እንዳትኮራብኝ ልትነግረት ትችያለሽ? ይበቃል አለን። እንደሱ አትበል። ይኸውልህ እንደዚህ አትበል። ምናልባት ነገ መገናኘት የምንችል ከሆነ ለምን እሱን አንሞክር? ለእኔ ግን የነገ የመጀመሪያ የፍቅር ቀኔ ነው። እሺ። እና ከማየው ነገር ደግሞ ሶፊያ ጥሩ ዕድል ነው ይዛ የመጣችው። በቃ አትስፊ። እሺ። እሺ። እንገናኛለን። ቻው። ደህና ሁኚ ቆንጆ። በቃ እንገናኛለን። እሺ። መቼም ብዙ የምትነግሪኝ ነገር አለ አይደለ ብላንኪታ? አይ ምን መሰለሽ አለን ምንድን ነው? ሰላም አባዬ። ሰላም የኔ ፍቅር፣ እንዴት መጣሽ? መምጣትህን ማረጋገጥ ፈልጌ ነበር። ገና መግባታችን ነው። ሶፊያ አልመጣችም እንዴ? አይ ግን ስለ መጣሽ ደስ ብሎኛል። ለምን ብትይ ወደ ቤትሽ ልመጣ ነበር። ይኸውልሽ እኔ ማነስ ያለሽ ቤት አግኝቻለሁ። ምን? ከዚህ በኋላ ከፋውስቶ ጋር አትኖርም ማለት ነው? አዎ በቃ ነው። እንዴት ግን? እዛ ቆንጆ ቦታ ነበር። እሱስ ነበር፣ ግን ትንሽ አለመስማማት ተፈጥሮ ነው። ምን ማለት ነው? በጣም ተጣላችሁ እንዴ? ትንሽ አለመስማማት ነው። ግን እኮ አባዬ እናንተ ከማንም በላይ ትተዋወቃላችሁ። ምንድን ነው? ይኸውልሽ ምንድን ነው መሰለሽ፣ ጓደኛ የሆነን ነገር ሳይረዳ ይቀርቶ ነው። አባዬ የተፈጠረውን ነገር በዝርዝር ንገረኝ። ይኸውልሽ ፋውስቶ ያስበው እኔ ከማሌና ጋር ሌላ ግንኙነት እንደነበረ ነው ያስበው። ግን ደግሞ በቃ ማሌና ለእኔ ስሜት እንዳላት ነገረችኝ። በቃ ይሄ ነው አለመግባባቱ ነው የነበረው። አየህ፣ ይኸውልህ ያቺ ሴት ችግር እንዳለባት ገብቶኝ ነበር። ነግሬ ነበር አይደል? እመለሳለሁ አባዬ። ያንን ነገር በማድረግሽ ደስተኛ ሆንሽ? ደግሞ ከአባቴ ገንዘብ መውሰድ ሳያንስሽ ብለሽ ከልብ ጓደኛው ጋር አጣላሹ። እዚህ ምን እያደረግሽ እንደሆነ ታውቂያለሽ? ምክንያቱም የዚህ ቤት ባለቤት ፍቅረኛ ስለሆነ ነው እዚህ ያለሁት። ሌላ የምትይው ነገር የለሽም? ንገረኝ እስኪ አባዬ፣ ለምንድን ነው ራስን እንደዚህ ያለ ወጥመድ ውስጥ የከተትከው? ሬቤካ እባክሽ ተረጋጊ ውዴ። ሬቤ ማሌኒታ፣ አሁንስ ምን ማለት እንዳለብኝ አላውቅም። እንደዚህ ከሆነ ምንም አትበለኝ ፓንቾ። ልጅ መናደዷ ይገባኛል፣ ግን ደግሞ ማንም ሰው ክብሬን ሲነካኝ ዝም ብዬ መቆም አልችልም። ማሌና እንደዛ ከሆነ ሆቴሎችን በማቀናጀት ከዛም አንድ ስም መስጠትና በዓለም አቀፍ ደረጃ ተወዳዳሪ የሆነውን ትልቅ ሆቴል መፍጠር እንችላለን። ምን ታስባለህ አሌሃንድሮ? ይህንን ሀሳብ መተግበር እንችላለን ብዬ አስባለሁ። እያንዳንዱ ሆቴል የራሱን መገለጫ ከያዘ ማለት ነው። እንደዚህ ከሆነ ሀሳቡ ጥሩ ይሆናል። በጣም ጥሩ ሀሳብ ነው። ስለዚህ ወደ ስራ እንግባ። እንግዲህ ከመገናኛ ብዙሃን ጋር እኔ እገናኝና ጉዳያችን ከፍተኛ ትኩረት እንዲሰጠው የቻልኩትን ያህል ለማድረግ እሞክራለሁ። በዛ መልኩ አብረን እየሰራ መሆኑን እና የጋራ ስራዎቻችንን ይፋ ማድረግ እችላለሁ። ስለዚህ ጉዳይ መወራቱ ካልቀረ አሁን እዚህ ቦታ የተሰበሰብንበት ምክንያት አዲስ የሆነውን ስራ እንዴት ማስጀመር እንደምንችል ለመመካከር መሆኑን ከግምት ውስጥ ይግባ ማለት ወዳለሁ። የትኛውም የሥራ ማስጀመሪያ የራሱ ሕግና ደንብ አለው። ስለዚህ አንድ ሐሳብ ለምክክር ከቀረበ በኋላ ወደ ቦርድ መቅረብ አለበት። ይኸውልህ ያንተ ችግር እኮ ይሄ ነው አሌሃንድሮ። ለሁሉም ነገር ውስብስብ ቢሮክራሲ ታበዛለህ። ኤድዋርዶ፣ አሁን የተነገረው ነገር ትክክለኛ አካሄድ ነው። ስለዚህ ይህን ሐሳብ ለሚቀጥለው ስብሰባ ብንተወው ይሻላል። እንግዲህ ስብሰባ በዚህ ተቋጭቷል የምትሉ ከሆነ እኔ በጣም እርቦኛል።
ለምን የሆነ ቦታ እራት እየበላን ውይይታችንን እዛው አንቀጥለው? ምን ትላላችሁ? ጥሩ ሀሳብ ይመስላል። ጥሩ ሀሳብ ነው። ታዲያ ለምን እኛ ቤት እራት አንበላም? ምን ታስባለህ? ይቻላል። እኔ እስማማለሁ። አዎ ይቻላል። ሚጌል አንተም ትመጣለህ አሌሃንድሮ? አዎ። ሶፊያ መምጣት ትችላለች አይደል? እዚህ ስትደርስ አግኝቻት ነበር። አዎ ይቻላል ሚጌል፣ ሁላችንም አብረን እንበላለን። በጣም ጥሩ። እባካችሁ ይቅርታ። የምትፈቅዱልኝ ከሆነ ደግሞ 1-2 መደወል ያለብኝ ስልክ አለ። እኔ ቢሮ ውስጥ ማነጋገር ትችላለህ አቶ ሚጌል። በቃ እንሂድ። እሺ፣ ይቅርታ አድርጉልኝ። እባክህ ቅደም። በጭራሽ እንዳታስቡት። በጭራሽ ያቺ ሴት እኔ ቤት አትመጣም። እኔም ሐሳቡን አልወደድኩትም፣ ግን የአሌሃንድሮ ሚስት ስለሆነች የግድ መምጣት አለባት። በቃ መሄዴ ነው ካርመን። ውይ እንግዲህ ሉፒታ ራስሽን ጠብቂ እሺ። እሺ እስቲ ልሂድና ነገሮች እንዴት እንደሆኑልኝ። አቶ ፓውስቶ አሁንም እንደተበሳጨ ነው። አይ ምን አይነት ሰው መሰለሽ፣ በጣም ኩሩ የሚባል ሰው ነው። ምስኪን ፓንቾ፣ እሱ እኮ ጓደኛ የተበሳጭቷል ብሎ ትልቅ ጭንቀት ውስጥ ነው ያለው። የሆነ ነገር አድርጌ እነዚህ ሰዎችን ማታረቅ መቻል አለብኝ። እስኪ ማድረግ ያለብኝ ነገር ካለ ለኔም ንገሪኝና ላድርገው። ምክንያቱም እኔም እንደዚህ ሆኖ ማየት አልፈልግም። ያው መጀመሪያ ሐሳብና አምጣና ምን እንደምናደርግ እንወስን። ጥሩ ሐሳብ ነው። እዚህ ቦታ ከዚህ በላይ ነገሮች ባይወሳሰቡ ደስ ይለኛል። ለማንኛውም ራስሽን ጠብቂ እሺ። በቃ እንገናኛለን። እሺ በቃ ቻው። አሁን ደግሞ ምንድን ነው? ምን እያደረግሽ ነው? ፓንቾ ሲሰጠኝ የነበረውን ጉርሻ ገንዘብ ለሌሎቹ ማካፈል አለብን። እንዴ ደግሞ ለምን? ምክንያቱም የሉሲስ ምግብ ቤቱን ሊዘጋው ነው። ታዲያ ምንም እየገባኝ አይደለም። ፓንቾ ገንዘብ የለውም። ደግሞ ከፋውስቶ ጋር ስለተጣላ ከቤት ወጥቷል። ሆቴል ውስጥ ነው እየከፈለ እያደረ ያለው። ይሄ ሁሉ ነገር ደግሞ የተፈጠረው በእኔ ምክንያት ነው። ቆይ ምን እያልሽ ነው? ስናጠራቅም የነበረውን ገንዘብ ልታጠፊው ነው? ያንተ ጥፋት አይደለም፣ የኔ ነው። ያጠፋሁትን ገንዘብ ራሴ መልሰዋለሁ። አይ አትጨናነቂ። ገንዘቡ እኮ ስማኝ፣ ይኸውልህ ይሄ ገንዘብ በጣም በቅርብ እንደማመጣው ቃል እገባልሃለሁ። ያው ቀዶ ጥገናውን በምክንያቶች እየተራዘመ ነው። ስማ ወንድሜ እባክህን እንደዛ አቱን እሺ። ይሄን ሐሳብ ተወው። እንዲያውም እለት ከእለት ተቃራኒው ነው እየሆነ ያለው። ይበልጡኑ ቀዶ ጥገና የምታደርግበት ቀን እየቀረበ ነው። ከዛ ቆመ ስትዘልና ስትደሰት አያለሁ። በቃ እኔ ወደ ስራ መሄድ አለብኝ፣ እየረፈደ ነው። ስለዚህ አንተ ሊከፋ አይገባም። እሺ ራስሽን ጠብቂ። የዚህ ገንዘብ ነገር አደራ እባክሽን። እንግዲህ ሰላም፣ እንደምን አመሻችሁ። እናመሰግናለን። እንደምን አመሻችሁ። ሰላም፣ እንዴት አመሻችሁ? ሰላም፣ እንዴት ናችሁ? እንኳን ደህና መጣችሁ። አመሰግናለሁ። እንደ ቤታችሁ ይሁት። ስለ ግብዣው በጣም አመሰግናለሁ። ላስቸግራችሁ አልፈልግም ነበር። ኧረ በፍጹም ምንም የተቸገርነው ነገር የለም። ስለመጣችሁ በጣም ደስ ብሎናል። አንተም ስለመጣ ደስ ብሎኛል አሌሃንድሮ። እንኳን ደህና መጣሽ ሶፊያ። ሁሉም ነገር ቆንጆ ነው። ስለጋበዛችሁኝ በጣም አመሰግናለሁ። እዚህ ቤት መተሻ ታውቂም አይደለም? አዎ፣ ምክንያቱም ሁሉም ግብዣ የሚደረገው እኛ ቤት ነበር። እውነት ነው። ለዛም ነው እስከዛሬ ድረስ ይህንን ቤት የማየት እድሉ ማግኘት አልቻልኩት። ደስ ብሎኛል። ሰላም ሉዊስ። ሰላም ነው አለው። ሁሌም እንደማደርገው ሰላም ልበለ ብዬ ነው የመጣሁት። ምንድን ነው የሆንከው? አይ ምንም አልሆንኩም። እሺ ጥሩ። ታዲያ ስራ እንዴት ነው? ጥሩ ነው። አንቺስ ጋር? ጥሩ ነው። ከሶፊ ጋር ተገናኝተን ነበር። በአባቶቻችን መካከል የተፈጠረውን ችግር እንዴት መፍታት እንዳለብን እያሰብን ነበር። ግን ምንድን ነው የሆንከው ሉዊስ? ይኸውልሽ እያሰብኩበት ነበር። ከዚህ በኋላ እየመጣሽ አትጠይቂኝ። ምን እያልከኝ ነው? የምትመጪው ያለ ምክንያት ነው። ደግሞ ይሄን ሀሳብ ከየት ነው ያመጣኸው? በቃ ይበቃል ብላንኪታ፣ ይበቃል። ከአለን ጋር መገናኘት እንደጀመራችሁ ሰምቻለሁ። ስለዚህ ምንም ማስመሰል አይጠበቅብሽም። እማዬ ብዙም አትቆይም፣ ትመጣለች። ግን እራቱን እየበላችሁ ጠብቁኝ፣ ደርሳለሁ ብላለች። ቤተሰቦችሽ እንዴት ናቸው ሶፊያ? ደህና ናቸው፣ አመሰግናለሁ። እስኪ ሰላምታዬን አድርሽ። እህትና ወንድም አለሽ? አንድ እህት አለችኝ። ምን እየሆንክ ነው? የእኔ ፍቅር፣ እኔ ማለ ወንድም የሚስጥሩ ሰው ለመሆን እየሞከርኩ ነው እንጂ በፍጹም ማንም ለችግር መፍጠር አልፈልግም። ሚጌል፣ ቆይ እኔ የምልህ ቤላ ሆቴልን ታውቀዋለህ እንዴ? እስካሁን ድረስ ወደዛ የመሄድ ዕድል አልገጠመኝም። ቆንጆ እይታ ያለው ቦታ ነው። የካቦ ቆንጆ ቦታ ላይ ነው ያለው። በጣም ያው እንግዲህ ልክ ከአንተ ሆቴል ፊት ለፊት ማለት ነው። ቆንጆ ስለመሆኑ አልጠራጠርም። እሱን ያረጋግጥልሃለሁ። እውነት ለመናገር ግን ለምን እንደውም ነገ አትመጣም? ማለቴ ያው ሁላችንም አልባ ቡድን ውስጥ እስካለን ድረስ ያለንን ነገር መተዋወቁ አይከፋም ብዬ ነው። እንደዛ ይሻላል። በሚገባ። ሆቴልን ታውቂዋለሽ እንዴ? አዎ አውቀዋለሁ። እንዴ ታዲያ ለምን ነገ እዛ አንገናኝም? ይመቻችኋል? ለእኔ ምንም ችግር የለውም። አንቺስ ምን ትያለሽ? እኔ እሺ ይቻላል። እዛው መገናኘት እንችላለን። ለምንድን ነው እያስመሰልሽ ነው የምትለኝ? ከዚህ በኋላ እኔን መዋሸት የለብሽም ብላንኪታ።
ይኸውልሽ እኔ ምንም ያህል ብሞክርም ቀልብሽን እኔ ላይ መጣል አልቻልሽም። እኔን መውደድ እንደከበደሽ በጣም ያስታውቃል። ምክንያቱም ዊልቸር ላይ ነገሮች ግን በጭራሽ እንደዛ አይደሉም። ውይ እባክሽ አንድ ነገር ልንገርሽ፣ መራመድ ላልችል እችላለሁ። ተስፋ ይኑረኝ አይኑረኝ እንኳን እርግጠኛ አይደለሁም። ለምን ሌላ ቦታ ሄደሽ ደስተኛ ለመሆን አትሞክሪም? ነገሮች ግን አንተ በምትላቸው መንገድ አይደለም የተፈጠሩት። በእውነት በቃ ይበቃል። አሁን ከልቤ ነው ብላንኪታ። ጭራሽ ነገሩን አታወሳስቢው እባክሽ። ትልቅ ስህተት እየሰራ በቃ ለአንዴና ለመጨረሻ ጊዜ ይህን ጉዳይ ብንዘጋው ይሻላል። እስኪ ይህን ሳጥን እያያችሁልኝ አሁኑኑ መጥቼ ወስደዋለሁ። እነዚህ ሁለቱ እንኳን የመጨረሻ ናቸው። እኔ ቢዛቸውም ችግር የለውም። እንዳግዝሽ ትፈልጊያለሽ? ችግር የለውም። ጥሩ። ምንድን ነው እሱ ማሬ? ምንድን ነው ዩሊሲስ? ዛሬ ደግሞ እንዴት ነው ያማረብሽ ባክሽ። ይኸውልህ ፓንቾ ያልሰጠህን ገንዘብ ይዤልህ መጥቻለሁ። ይሄው ያዝ። እስኪ እንየው። ያው ብዙ የሚባል አይደለም ግን ከባዶ ይሻላል። እሺ ነይ እንሂድ። እንዴ ምን እያደረግሽ? ምን ለማለት ፈልገሽ ነው? አሁን ያለሽ ሁለት አማራጭ ነው አይደል እንዴ? ያው ጉዳዩን የምንተወው እኮ ለአሁን ነው። እኔ እንጃ አላውቅም። ምክንያቱም አንድ ነገር ልንገርሽ፣ እምቢ አትበይ። አብረን ወጣ ማለት አለብን። አብረን ወጣ ካልን በጣም ቆየን እና በመሃላችን ያለውን ነገር በድጋሚ ማስተካከል። ይኸውልህ ምንድን ነው መሰለህ፣ ስለኛ ምንም ነገር አትጨነቂ እሺ ማሌና። ከፍቅረኛሽ ጋር ሆነሽ ያለባችሁን ችግር ማስተካከል ትችያለሽ። አየሽ? በይ እሱን ነገር አውልቂ። በቃ አትበሳጭ፣ እንውጣ። በቃ ዛሬ እሷንም ሥራ ለመስራት ሞክሩ። በቃ ትንሽ ዘና አላድርጋት። ቀስ በይ እንጂ። እኔ ግን ምንም ግልጽ አልሆነልኝም። ለምንድን ነው ግን እንደዚህ ውሻ የሚያደርጋት? እኔ በፍቅሯ ማበዴ እንዴት ነው የማይታያት? ወደ እንግዳ ክፍል እንድትመጣ ጋብዘንሃል። ቡና ጠጥተን እንመጣለን። አዎ ጥሩ ነው። እናመሰግናለን። በጣም ቆንጆ። ወይኔ የምወዳቸው ኩኪሶች። እማዬ፣ ሉሲያ እንደምን አመሻችሁ። ለአንተ ሲባል የተዘጋጀ ወራት ላይ ባለመካፈሌ ትልቅ ይቅርታ አድርግልኝ። ስራ ትንሽ በዝቶብኝ ስለነበር ነው። አሁን የድርጅታችን አንድ አካል በመሆን ሁላችንም በደስታ ተቀብለን። ትልቅ ዕድል ነው። በጣም ነው የማመሰግነው። ሁሉም ነገር ደስ የሚያሰኝ ጥሩ። ከዚህ በኋላ አብረን ልንሰራ መሆኑ ደግሞ ለእኔም ቢሆን ትልቅ ደስታ ሰጥቶኛል። እመቤት፣ በሚገባ መላው ቤተሰቡን ወክዬ ደስታው የእኛ መሆኑን መናገር እፈልጋለሁ። ሚጌል፣ ሁሌም ቢሆን እጁን ዘርግቶ የሚቀበል ቤተሰብ እንዳለህ እንዳረሳ። አሁን ልላችሁ የምችለው በጣም ደስተኛ እንደሆንኩና ቤተሰብ እንደሆንኩ እንዲሰማኝ እያደረጋችሁ። ያው ይህን ማድረግ ከምንችለው ትንሹ ነው። አብረን በጣም ብዙ የምናሳልፋቸው ነገሮች ይኖሩናል። እውነት ነው። ከዚህ በኋላ አብረን የምንበላቸው ብዙ ራቶች እንዳሉ ተረድቻለሁ። በእርግጥ ሆቴላችን ውስጥም ብዙ ድግሶች ይኖራሉ እና ደግሞ መጋበዝ ከምንፈልጋቸው እንግዶች ውስጥ አንዱ አንተ ነህ። በጣም ደስ ይለኛል። በጣም አሪፍ ነው። እሺ በቃ አሁን ሁላችሁ ማረፍ እንድትሉ ልጋብዛል። በቃ በቅርቡ እንገናኛለን። ሰላም እደር አሌያንድሮ፣ ሶፊያ፣ መልካም አዳር። መልካም አዳር። በቅርቡ እንገናኛለን። ሰላም እደር። ሰላም እደሩ። በጣም ነው የማመሰግነው። ሉሲያ፣ ሁሉም ነገር በጣም ደስ ይላል። የሁላችንንም መሰባሰብ ምክንያት በማድረግ አንድ የምነግራችሁ ነገር ነበረኝ። ስለ ሶፊያ የነበረን አመለካከት የተሳሳተ። በእውነት ከሆነው ነገር ሁሉ በኋላ ከተፈጠሩት ነገሮች ባሻገር እዚህ መሆን አለመፈለግን የመወሰን ሙሉ ነጻነት ነበረሽ። ግን ለልጄ ለአሌሃንድሮ ያለሽ ከፍተኛ ፍቅር ከልብ የመነጨ መሆኑን ተረድቻለሁ። የእውነት ፍቅር ነው። ፈቃደኛ ከሆንሽ ከዛሬ ጀምሮ የዚህ ቤተሰብ አካል ሁኚ። አንድ ነገር ልነግርሽ እፈልጋለሁ። በእውነት መወደድን የምታውቂ ሴት እንደሆንሽ ተረድቻለሁ። ሳላቅ ብዙ ነገር ብዬሻለሁ። ይቅርታ አድርጌልኝ እባክሽን። አብረሽኝ ሁኚ። በጣም ነው የማመሰግነው። የተናገርሻቸው ነገሮች በሙሉ ልቤን ነክተውኛል። ሶፊያ፣ አንድ ልነግርሽ የምፈልገው ነገር ቢኖር ድጋሚ ይቅርታ ጠይቅሻለሁ እና ደግሞ አለሁ። አንቺ ከፈለግሽ የዚህ ቤተሰብ አካል መሆን ትችያለሽ እና ሁላችንም ያንን የተረዳንበት ጊዜ ላይ ያለን ይመስለኛል። የተናገርሽው ነገር በሙሉ ከልቤ ደስተኛ ነው ያደረገኝ። እውነታዊ ነው ሶፊያ። በቤተሰብሽ መሀል ያለው ችግር እየተፈታ መሆኑ በእውነት ደስ ብሎኛል ሉሲያ። ያው ባልሽው ነገር ባለስማማ ማለቴ ነው። እሱን ተረድቻለሁ። እኔ በማስብበት መንገድ አስቤ ያለልሽም ውሳኔን ማክበር ይኖርብሻል። ለማንኛውም እንኳን ደህና መጣሽ። ኢዛ፣ ይቅርታ አድርጉልኝ። ከእህቴ ጋር መሆን እፈልጋለሁ። እባካችሁ። እሺ እንግዲህ እኔም ይሄንን እድል ተጠቅሜ አርፍ ልበል። መልካም ጊዜ እማዬ። ወድሻለሁ። አመሰግናለሁ እማዬ። አዎ እውነት ነው። ከአንቺ ጋር ከሆነ ጊዜ ጀምሮ አሌሃንድሮ በጣም ደስተኛ ሆኗል። ያውን በጣም ነገሩ
ምን መሰላችሁ፣ አሌሃንድሮን ከልቤ ነው የምወደው። ከእሱ ጋር እስከሆንኩ ድረስ ሌላ ምንም የምፈልገው ነገር የለም። ወደ ቤተሰቡ ስለጋበዛችሁኝ በጣም ነው የማመሰግነው። ምክንያቱም እናንተ ለእሱ በጣም ወሳኝ ነገር እንደሆናችሁ አውቃለሁ። ያ ሞራሌስ የሚባል ሰው ከመንግስት ቢሮ ደውሎልኝ ነበር። ታዲያ ምን አለ? ሌላ ገንዘብ ተቀማጭ አድርገዋል። ምን ያህል እንደሆነ ነግረዋል? እንግዲህ የሥራውን አብዛኛውን ክፍያ ይክፍላሉ። ያው ሁሉንም ነገር በደንብ መቆጣጠር ስለሚፈልጉ በቅድሚያ ክፍያውን ይጨርሳሉ። እንዴት ነው እንደዚህ የሚሆን? ቆይ ግን ለምንድን ነው ጥሩ ዜና ስነግርህ የምትበሳጨው? ትሰማኛለህ? ምን ሆነ ነው? እኔ እየተበሳጨው አይደለም፣ ግን እኔ የምፈልገው የሂሳብ ቁጥሩን መቆጣጠር። ትሰማኛለህ? ገንዘቡ ሙሉ በሙሉ መግባት ያለበት ለኔ። ምን ለማድረግ አሰብህ? እስካሁን አልወሰንኩም፣ ግን ምንም ነገር አደጋ ላይ መጣል አልፈልግም። ግን ደግሞ እንዲሰርቁኝም ልፈቅድላቸው አልችልም። እንግዲህ የምታደርገውን አንተ ታውቃለህ። ግን ከዚህ ቤተሰብ ጋር መጋጨቱ ለስራ ጥሩ እንዳልሆነ ታውቃለህ። መጀመሪያ የከዱኝ እነሱ ናቸው፣ እኔ አይደለሁም። ይህንን ስል ቫኔሳን ብቻ ማለት አይደለም፣ ሁሉም ናቸው። ሰዎች እኮ ኖርዌጋዎች በእውነት ምን አይነት ሰዎች እንደሆኑ ቢያውቁ ኖሮ ምሳሌ የሚሆኑና ጥሩ ጠባይ ያላቸው ቢመስሉ በጣም አደገኛ መሆናቸውን ያውቁ ነበር። በፍጹም እንደሚታዩት አይደሉም። አንዳቸው ሌላቸውን ማጥፋትን ጨምሮ ለገንዘብ ሲሉ ማንኛውን ነገር ያደርጋሉ። ሁሉም መብቶች ናቸው፣ የለየላቸው ናቸው፣ አሳፋሪዎች ናቸው። እኔ ግን ሉሲያ ምን አስባ እንደሆነ እየገባኝ አይደለም። እባክሽ አናግሪያትም። አየ ተረጋጊ እባክሽ ኢዛቤላ። እንደዚህ በመሆንሽ ምንም የምትቀይሩ ነገር አይኖርም። ምንም ቢሆን ደግሞ ከሷ የተሻልሽ ሆነሽ መገኘት አለብሽ። ሉሲያና ሶፊያ አሁን ባሉበት መንገድ ከቀጠሉ መቼም ቢሆን ከህይወታችን ማስወጣት አንችልም ማለት ነው። እባክሽ እኔ እኮ ሁሌም ከጎንሽ እንደሆንኩ ታውቂያለሽ አይደል እንዴ? አሌሃንድሮም ቢሆን ጤናማ የሚባል ገደብ እያበጀ መሆኑ ግልጽ ነው። ግን የምትወጂውን ሰው ከመዳፍሽ ተፈልቅቆ ሲወሰድ ያለው ስሜት አልገባሽም። በጣም ነው የሚያመው። እንደምትይው አይደለም። ይኸውልሽ እኔ እኮ ያልኩሽ መሄድ የሚፈልግ ከሆነ ታዩ ይሄድ ነው። ራስሽ ላይ እየደረሰ ያለው ጉዳት አልታየሽም እንዴ? ቆይ ምን አስበሽ ነው ኢዛቤላ? እኔ እኮ ለአሌሃንድሮ ያለኝ ስሜት አሁንም አለ። ብቸኛ ችግር እየፈጠረች ያለችው ሰው ብትኖር ሶፊያ ናት። እሱን ተረጂኝ ነው የምልሽ። ደግሞ ብዬ እሷን ቤቴ ውስጥ ማስተናገድ አለብኝ? ሲጀመር ገና የትኛውም ስብሰባ ላይ የመሳተፍ መብት የላትም። የእሷ መገኘት ጥቅም የለውም። ለሶፊያ ይህ ቦታ ስለማይሆናት ነው። እናንተ ራሱ እንዴት መረጋጋት እንደቻላችሁ አልገባኝም። በቃ እንደማይመጥናት እናውቃለን። ቆይ ንገሪኝ እስቲ፣ አሳ ከውሃ ከወጣ በኋላ ምን ህይወት አለው? አሁን ማድረግ ያለብን ትክክለኛውን ጊዜ መጠበቅ ብቻ ነው። ከዚያ እመኝኝ ወደ ቀድሞ ህይወቷን መልሳታለን። የኔ ፍቅር፣ በእኔ ላይ እምነት ይኖርሽ። እንዴት ነው ያደረገችው ግን? እኔ ይሄ ነገር ምንም አልገባኝም። ወይ ፈጣሪ ሆይ፣ እንደዚህ ነው መሰለኝ ይሄ ነገር ግን። ቆይ ምንድን ነው ማድረግ የፈለግሽው? ልክ እንደ ማሌና ማድረግ እየሞከርኩ ነበር። ለምን? ከሷ በተሻለ መልኩ ገበያ ለመሳብ እየሞከርኩ። በጣም ነው እኮ የምታዝቂኝ። ምናልባት እንደ ማሌና ቆንጆ ላልሆን እችላለሁ። ቢያንስ ግን እንደምንም ብዬ አስቃለሁ አይደል? ምክንያቱም ከዛ ዩሊሰስ ከተባለ ሰውዬ ጋር በወጣች ቁጥር ትሳቀቃለህ አይደል? አዎ በሚገባ ትክክል ነሽ። ይቅርታ አድርጊልኝ። ይቅርታ መጠየቅ ያስፈልግም። ምንም ያጠፋው ነገር የለም። እውነት ነው። ግን ደግሞ አንቺን የገዛ ሐዘኔ ማስረሻ አድርጌ ያዝኩሽ እና ልክ አይደለሁም። ከዚህ ስሜት እንደመውጣ ደግሞ ቃል እገባልሻለሁ። እርግጠኛ ነህ? አዎ እርግጠኛ ነኝ። ተስፋ አደርጋለሁ። እሱ እንዳለ ሆኖ ግን ላደረግሽልኝ ነገር በሙሉ በእውነት ከልብ በመነጨ ስሜት ላመሰግንሽ እፈልጋለሁ። ከልብ ነው እንዴ? በጣም እየተጨነክልኝ እኮ ነው። አዎ አንቺ ለእኔ በማይገባኝ መልኩ ስትጨነቅልኝ ነበር። ስለዚህ ደግሞ ይሄ ሲያንስሽ ነው። አመሰግናለሁ። የኔ ፍቅር፣ በእውነት እናት ያለችውን ነገር አሁንም ድረስ ማመን አልቻልኩም። እንግዲህ በመጨረሻ ምን አይነት ሴት እንደሆነች የተረዳች ይመስለኛል። ለአንተ ምን ያህል ዋጋ ያላት ሰው እንደሆነች እኮ አውቃለሁ። መቼም ቢሆን ሁለታችሁ እንድትለያዩ አልፈልግም። ሶፊያ፣ ምንድን ነው እሱ? ኤድዋርዶ ታዶስ ሳንቶስ መጥቶ እንደነበር አውቄያለሁ። አይተሽው ነበር? እውነቱን ንገሪኝ እሺ። አዎ ኤድዋርዶ ወደ ምግብ ቤቱ መጥቶ ነበር። ወንድሜ ይሄው መጥቻለሁ። ምን ነው ውድ ወንድሜ፣ እንደምን አመሻችሁ። ይቅርታ ብቻ አትቆይም ሊለኝ እንዳይሆን። በጭራሽ እዚህ መቆየት አትችልም። ሂድ፣ ሌላ ቀን እንገናኛለን። አይ እባክህ ገባኝ። ግን ስሚኝ፣ ሂድ በቃ። አንዴ ሳሚ። አይሆንም፣ ብዙ ጊዜ ስሚ። አንዴ ይኸውልሽ፣ ልክ እንደዚህ ትናፍቀሽኛል እኮ። አንዴ ብቻ ሂድ። አላሳዝንሽም? ተያትዝጊው አንዴ ብቻ። አልተኛህም? በጣም ስላመሸሁኝ ትተኛለህ ብዬ አስቤ ነበር። የሆነ ነገር ሳስብ ነበር። በተቻለ መጠን ለቀዶ ጥገናው ገንዘብ መሰብሰብ አለብን። እንደምንም ብለን እንወጣዋለን ብለህ ምን? እንደሱማ በደንብ ነው የማምነው። ሁሌም ደግሞ እንዳመንኩ ነበር። አሁን የምፈልገው ገንዘብ ብቻ ነው። አሁንም መሸጥ እንዳለብኝ እና ምን ያህል ዕቃ መሸጥ እንዳለብኝ እያሰብኩ ነው ያለሁት። ገንዘብ ለማግኘት ምንም ነገር ማድረግ አለብን። ለምንድን ነው ግን እንደዚህ በድንገት አሳሳቢ ሆነው? ብላንኪታ ከሌላ ሰው ጋር መገናኘት ጀምራለች።
በቃ ተወችኝ። የተወችኝ ደግሞ ከምንም በፊት ቀዶ ጥገናው ላይ ማተኮር እንደምፈልግ ስለነገርኳት ነው። ስለምታደርገው ነገር ግን እርግጠኛ ነህ አይደል? አዎ በጣም እርግጠኛ ነኝ። ምንም ጥያቄ የለውም። ብላንኪታ የተወችኝ መራመድ ስለማልችል እንደሆነ ግልጽ እኮ ነው። አይ እባክህ እንደዚህ አትበል። እንደዛ አትበይኝ ማሊና። እስኪ ተመልከችኝ፣ መራመድ አልችልም እኮ። በቅርቡ ቀዶ ጥገና ማድረግ እፈልጋለሁ። ከዚያ ከማንም ሰው እንደማላንስ ለሁሉም ሰው ማሳየት እፈልጋለሁ። አውቄው ነበር የሆነ ነገር እንደሆንሽ ገምቼ ነበር እኮ። ለምንድን ነው ግን ያልነገርሽኝ? ልጠብቅ ስለምፈልግ ነው። ዝም በይ ሶፊያ። ምን ነው? አዎ በእርግጥ ላትረዳኝ ትችላለህ። በጣም ደስተኛና የተረጋጋ ስሜት ላይ ነበርን። ከሁሉም ነገር ርቀን ነበር። ታዲያ በመሃል ግን ኤድዋርዶ እንደመጣና ከአንተ ጋር ሊያጣላን እንደነበረ መናገር ነበረብኝ። ሌላም ጊዜ እንደዚህ ያደርግ ነበር። አንቺን ለማግኘት ይሞክራል። አይ ወደ ቤት ምናምን ለመምጣት ሞክሮ አያውቅም። ብቻዬን በሆንኩበት አጋጣሚ መቶ ለማናገር ይሞክራል። እኔ ፊት አልሰጠውም። ቆየ ነበርንበትን እንዴ ላውቅ ቻለ? አላውቅም የኔ ፍቅር፣ በእውነት የማውቀው ነገር የለም። ግን ደግሞ ወደ ሽንት ቤት ሲሄድ ከፊቴ መጣ። ከዚያ ልክ ሮጬ ላመልጠው ስሞክር እጄን ያዘኝና ከዛ ወዲያውኑ ነው መጥራት ነበረብሽ። ለእኔ መናገር ነበር። በቃ አንተ እንድትናደድ አልፈለግኩም ነበር። እንደዚህ እንደምትሆን አውቃለሁ። ደስተኛ የነበርንበትን ጉዞ እንዲበጠብጡ አልፈለግኩም ነበር። ፍቅር እባክህ ለመረጋጋት ሞክር። በጣም ትልቅ ይቅርታ አድርግልኝ። አሁን ሌላ ምን እላለሁ? ምንም ነገር ላለመደባበቅ ቃል ተገባብተን ነበር አይደል? ንገሪኝ። አዎ ትክክል ነህ ፍቅር፣ ይቅርታ አድርግልኝ እያልኩ ነው። እኔ አይምሮዬ ላይ የመጣልኝ ብቸኛው ነገር ደስታችን ነበር እና ደግሞ ኤድዋርዶ በድጋሚ ደስታችን እንዲረብሽብን አልፈለግኩም። ኤድዋርዶን በጭራሽ እንዳትፈሪው። ምንም ነገር ሊያደርገኝ አይችልም። የኔ ፍቅር በእሱ እርግጠኛ መሆን አልችልም። ሊገልህ ሞክሮ ነበር እኮ። በድጋሚ ሊያገኝሽ ከሞከረ ግን ንገሪኝና ልኩን ነው ማሳየው። ተረዳሽ? እሺ እንደምነግርህ ቃል እገባልሃለሁ። ስማ ብላንኪታ ማናገር አለብህ። በመሃላቸው አለመግባባት ያለ ይመስለኛል። አይ ማሌና፣ ለምን ሲባል እውነት ለመናገር በቃ አለመንቀሳቀስ የሚባል ነገር በጣም ነው የሰለቸኝ። መራመድ ብችል ኖሮ ብላንኪታ አይኗን ትጥልብኝ ነበር። እውነት ለመናገር በጣም ትጨነቅልሃለች። ግን ይሄን የማይሆን ነገርህን ከቀጠል በእርግጠኝነት እሷን ታጣታለህ። ትክክል ነሽ፣ እሱን እኮ አውቃለሁ። እኔም እንዲደብረኝ አልፈልግም። ከምንም በላይ ስራ አለኝ፣ ጓደኛ አለኝ። በቅርቡ ደግሞ ከዚህ ጋሪ ላይ እነሳለሁ። አዎ እንደሱን የሚባለው ወንድሜ፣ በእርግጠኝነት እናደርገዋለን። በሚገባ። ለምን ግን እንደዚህ አምሽታሽ ከዩሊሰስ ጋር እንደመጣሽ ልትነግሪኝ ትችያለሽ? በመሃላችሁ የነበረው ነገር ያበቃ መስሎኝ ነበር። አላበቃም። ልተወው አስቤ ነበር፣ ግን እሱን የተረዳኝ አይመስለኝም። እውነት ለመናገር ከፓንቾ ጋር ጥሩ ግንኙነት የሚኖረን መስሎኝ ነበር፣ ግን እያመነታ ነው እና የተቻለኝን ነገር ሞክሬያለሁ። የሱ ስሜት ግን ይለያል። ከኔ ጋር ተቃራኒ ነው። ይህን ፍቅር የሚባለው ነገር መቆጣጠር እንደማንችል ይገባኛል፣ ግን አይታወቅም። ይረዳሽ ይሆናል። በጣም ነው የምወድህ። እኔም እወድሻለሁ እህቴ። ሉሲያ ይህንን ነገር በመናገር ይቅርታ አድርጊልኝ። ግን እስኪ አንቺ ግን ስታስቢው የምርሽ ነው ለአሌሃንድሮ ጥሩ ሰው ትመስልሻለች? አዎ እንደዛ ይመስለኛል። ሉሲያ ግን ትላንትና ማታ ያለችው ነገር ትክክል ነው። ሶፊ በጣም ብዙ ለፍታለች። እሱ ግን እንዲታዘንላት ሊያረጋሽ ይዛ እሱንማ አውቀዋለሁ። ግን ከተፈጠረው ነገርና እሷ ካደረገችው ነገር በሙሉ በኋላ ከኛ ጋር ያላት ቅርበት አሌሃንድሮን እንደምትወደው ነው የገባኝ። ይኸውልሽ ሉሲያ፣ የወሰድሽውን ውሳኔ በሙሉ አከብራለሁ፣ ግን እያንዳንዱ ነገር ላይ ትልቅ ጥንቃቄ እንድታደርግ ይፈልጋል። ዋናው ነገር ምንድነው? ከአሌሃንድሮ ጋር የነበረሽ ግንኙነት ልክ እንደ ቀድሞ መሆኑ ነው አይደል እንዴ? ሉሲያ፣ እሱ ነው ዋናው ነገር። ግን በደንብ አስተውይ። ምን እንደሆነ ታውቂያለሽ? የአሌሃንድሮ ደስታ ለእኔ ትልቅ ቦታ አለው ታውቂያለሽ። አሁን ግን ሌላም የሚያሳስበኝ ነገር አለ። ምንድን ነው እሱ? ሚጌል ሶፊያን በተደጋጋሚ ለማናገር ሲሞክር ያጋጥመኛል። ግን ብቻ ለማንኛውም ሁሉም ነገር እንደምፈልገው ይሆናል ብዬ አስባለሁ። ዋናው የአሌሃንድሮ ደህና መሆን ብቻ ነው አይደል? እንዴት ነው አማረብሽ! እባክሽ እመቤት ኖሬጋ፣ አንተም በጣም ቆንጅዬ ነህ። ከእኛ ጋር ወደ ቤላ ሆቴል መሄድሽ አይረብሽሽም አይደል? ያው ለእኔ ምንም ችግር የለውም፣ ግን ደግሞ በተቻለ መጠን ጥሩ ሰው እንደመሆንላቸው ቃል እገባልሃለሁ። እንግዲህ ኢዛቤላም አትተናኩለኝም ብዬ ተስፋ አድርጋለሁ። ያው ምንም ነገር አታረግም። ዋናው ዓላማ ሚጌል ስለ ቤተሰቡ ጥሩ አመለካከት እንዲኖረው ነው። ስለዚህ ምንም አይፈጠርም። አዎ ይኖረዋል ብዬ አስባለሁ። መጀመሪያ ግን አባዬ ማግኘት ትችላለሁ? አዎ። እንደ አጋጣሚ ሆኖ ሚጌል ከሕክምናው ጋር በተገናኘ ወደ ሂውስተን እንደሚሄድ ነግሮኝ ነበር። ችግሩ ምን እንደሆነ ግን ነግሮሻል? አይ ምንም አላለኝም። በአንቺ ላይ ይህን ያህል እምነቱን መጣሉን ግን አልወደድኩትም። አይ እንዴት ነው ብዬ ጠይቄው ስለነበረ ብቻ ነው። ሌላ ማንም ሰው ምንም ነገር እንደማያውቅ አውቃለሁ እና ደግሞ የሚሰማኝን ቅናት ሙሉ በሙሉ እንደምቆጣጠረው ቃል እገባለሁ። ምክንያቱም በጣም ወድሻለሁ። እኔም እንደዛው። ኢዛቤላ የምታደርገው ነገር ሳይ ራሴን እቆጣጠራለሁ። ሁሉም ነገር ይስተካከላል። ተስፋ አድርጋለሁ የኔ ፍቅር። አልቋል። በጣም አመሰግናለሁ። ምንድን ነው እሱ? እንዴት ነህ ሉዊስ? እንዴት ነህ አልቫሮ? ምን እያደረግህ? እንዴት ተጨማሪ ገንዘብ ማግኘት እንደምችል ለማሰብ ያው የረፍት ጊዜን እየተጠቀምኩ ነው። ቀዶ ጥገና ማድረግ እፈልጋለሁ።
እኔ ምልህ ከብድር ጋር ተያያዥ የሆነ ነገር መረጃ አለህ እንዴ? ችግሩ ምን እንደሆነ ታውቃለህ? ሁልጊዜ ከተበደርከው በላይ እንድትከፍል ነው የምትደረገው። ለምን ቀዶ ጥገና ለማድረግ በጣም ቸኮልክ? ምክንያቱም ልትነግረኝ ትችላለህ? ቀደም ብለህ እኮ ቀስ ብዬ ነው ቀዶ ጥገናውን ማድረገው ብለኸኝ ነበር። በዚያች በነገርኩ ሴት ምክንያት ነው። ከሌላ ሰው ጋር ሆነች? አዎ። እና ደግሞ ማን እንደሆነ ገመት። ማን ነው? አለን። አለን ኦርቴጋ? የአሊያንድሮ ረዳት? አዎ፣ የኔ አለቃ። ይኸውልህ የነገርኩት እዛ አለ። አሊያንድሮም ሆነ አለን ተመሳሳይ ናቸው። የፈለጉት ነገር ምን ሊያስከትል ይችላል ብለው ሳያስቡ ያደርጉታል። እንደምታየው በቃ ምን እንደሚያስደስተው በዚህ ለመረዳት ሞክር። ፍቅረኛን በመንጠቅ ብቻ አያቆምም። እንደዛ ይመስልሃል? ረዘም ላለ ጊዜ አውቀዋል። አይ ሲጀመር እኔ አሁን የምፈልገው ትኩረቴን በሙሉ ስራዬ ላይ ማድረግ ነው። ቆሜ መራመድ እፈልጋለሁ። ታደርገዋል፣ አልጠራጠርም። እኔ ግን ማመን የከበደኝ አባዬ፣ አንተና ፋውስቶ ልትጣሉ አትችሉም፣ እንደው አለመግባባት ካልሆነ በስተቀር። እሱን ለእኔ ሳይሆን ለፋውስቶ ንገሪው። እኔ እኮ ምንም ነገር አላደረኩም። እሱ ነው ጉዳዩን በሙሉ በማይሆን መንገድ የተረዳው። ለመሆኑ አናግረኸዋል? ያው እኔማ ሞክሬ ነበር። እሱ ግን ሊያዳምጠኝ ፈቃደኛ አልነበረም። ከዚህ የተረዳሁት ነገር ምናልባት ንዴቱ በረድ ካለለት በኋላ ባናገረው የተሻለ እንደሚሆን። አይ ጥሩ፣ አሁን ያልከው ነገር አሳማኝ ይመስላል። እስኪ ጊዜ ስጠው። አንዳንድ ጊዜ ራሱ የሚፈታቸው ችግሮች አሉ፣ ግን ቀስ በቀስ መፈታታቸው አይቀርም። ለምን ግን እንደዚህ ያልሽ? ከወይዘሮ ሉሲያ ጋር ያለው ችግር የተፈታ ይመስላል። ምንም እንኳን ብትዘገይም እንደ ቤተሰብ አባል እንደተቀበለችኝ ነገረችኝ። ኧረ እባክሽ በጣም ይገርማል። እውነት በጣም ነው ደስ ያለኝ። እኔም እንደዛው ደስ ብሎኛል። ለምሳሌ ይሄን ነገር ጊዜ ነው የፈታው። የጊዜ ጉዳይ ብቻ ሳይሆን የአንቺ ታጋሽ ልብም ጭምር ነው። ሴትዮዋ ብትዘገይ ማንነትሽን በደንብ እንድትረዳችሁ አልጠራጠርም። እውነት ለመናገር ከጭንቅላቴ ላይ ትልቅ ሀሳብ ነው ያቀለለችልኝ። በጣም ትልቅ ዜና ነው። ለጠረጴዛ ቁጥር 8 ደረሰኝ ተዘጋጅቷል። 3 4 እሺ ለነገሩ እኮ ቆይ አባዬ፣ እኔም አሁን መውጣት ያለብኝ ከአሊያንድሮ ጋር እሄዳለሁ። ትንሽ ጊዜ ስጭኝ ፍቅር፣ ተመልሼ እመጣለሁ። እሺ አባዬ። ሰላም፣ እንዴት ነሽ? በስተመጨረሻም አገኘሁሽ። ጥሩ ነው። እኔም ላናግርሽ እፈልግ ነበር። ስለምን? ከአልቫሮ ጋር ምን ሆናችሁ ልልሽ ነበር። ኤድዋርዶ ያለውበት ድረስ መጥቶ ችግር ውስጥ መግባታችሁን ነግሮኝ ነበር። ኤድዋርዶ? አዎ። መቼ ነበር ያገኘሽው? ታሮስ ሳንቶስ ሄጄ የነበረ ጊዜ ነው ያገኘሁት። ይህንን ጉዳይ ለመናገር ብቻ ነው ያገኘኝ። ምን እየተፈጠረ ነው? በሆቴሎቻችን ስላደረግናቸው ዓለም አቀፍ ዝግጅቶች አጠቃላይ ዝርዝር መረጃ እያዘጋጀሁ ነው። እንደ ጎልፍና ቴኒስ ውድድር ማለት ነው። ጥሩ ሚጌል፣ ምንም ያህል አስፈላጊ ሰው ቢሆንም እኛም ደግሞ ለስራው የምናበረክተው ትልቅ ነገር አለ። ስሚኝ እማዬ፣ ከሶፊያ ጋር ለተፈጠረው ነገር በሙሉ ላመሰግንሽ እወዳለሁ። የኔ ልጅ፣ ነገሮችን ለመስራት እኮ ጀግንነት ይጠይቃል። ከዚህ በላይ ስህተቶቻችንን መቀበል ልክ አይደለም። መናገር አለብን። ይህች ሴት እንደምትወዳ አምኛለሁ። እኔም ከእሷ ጋር በመሆኔ በጣም ደስተኛ ነኝ። አትለኝም እባክህ። ገና ከሩቅ ስትታይ ነው የምታስታውቀው እኮ። ያልሽው ነገር እኮ ለሶፊያ ትልቅ ነገር ነው። ይህ ሁሉ ደስታ የመጣው በእሷ ምክንያት አይደለም። እንደዛ ብልህም እኮ የማያሳምን ውሸት ነው። በድጋሚ ወደ ቤትሽ እንድትመጪ እፈልጋለሁ። አይ በእሷ አልስማማ። የራሳችሁ የሆነ ጊዜ እንደሚያስፈልጋችሁ ገብቶኛል። ግን እኮ እፈልግሻለሁ ማዬ፣ በጣም ናፍቀሽኛል። እሺ፣ ግን እንደዛ ከሆነ ላስብበት። ልጄ፣ እውነቱን ለመናገር ያልኩ ነገር ትክክል ነው። እውነቴን ነው አይደል? ምንም ችግር የለም ብያልኩሽ እኮ። እኔ ከማንም ጋር ችግር ውስጥ አልገባውም፣ ከአልቫሮ ጋርም ቢሆን። እህቴ ጠንቅቄ እኮ ነው የማውቅሽ። ልትዋሽኝ አትሞክሪ። ግልጽ ነው፣ በጥንዶች መሀል ያለ ችግር ነው። ልክ አንቺ እንደሚያጋጥምሽ እኔ ላይ ደግሞ እንድትጨነቂ አልፈልግም። ምን ማለትሽ ነው? በጭራሽ አታስጨንቅኝም። አንቺ እኮ ከማንም በላይ ቦታለሽ። እወድሻለሁ። ከአልቫሮ ጋር ደስተኛ ካልሆንሽ ግን በቃ ተለያዩና ከዛ ቤት ውጪ። እሱን ነው ምለው። አይ ከአልቫሮ ጋር መለያየት አልፈልግም። ያን ያህል እሱ ብዙ ነገር እስከ ማድረግ ደረጃ ትወጇለሽ ማለት ነው? ይገርማል። ማን እንደሚያወራው ከኔ ጋር በጭራሽ ተመሳሳይ አይደለም። በትክክል የአንድ ሰውን ህይወት ከሌላ ሰው ህይወት ጋር ማነጻጸር አይቻልም። እኔ ግን አይገባውም ባይ ነኝ። ግን ልትረጅኝ ይገባል ሶፊያ። ልክ ላፓዝ እንደነበረው አይነት ህይወት መድገም እፈልጋለሁ። ደስተኛ ከማትሆኚ ያለፈውን ህይወት መርጣለሁ። ይሄ ነገር ቀላል የሆነው ለአንቺ ነው አይደል? ቆይ ማለት አልገባኝም። ምንም የለኝም እኮ ሁሉም ነገር የአሊያንድሮ ነው። ደግሞ በህይወትሽ ውስጥ ደስተኛ ካልሆንሽ ምንም ቢኖርሽ ለውጥ የለውም። እሺ፣ ሁሌም ህይወትን የምንከተለው በተለየ መንገድ ነው ሶፊያ። ለእኔ ደስታ ማለት ለገንዘብ ሳይጨንቁ በምቾት መኖር ነው። እና በቃ ስለ እኔ አትጨነቂ። ስለ እኔ መጨነቅ አይጠበቅብሽ። እንዴት አልጨነቅም? ስለ አንቺ እንዳልጨነቅ አትጠይቂኝ እባክሽ። እህቴ እኮ ነሽ። እና ደግሞ ምን ያህል እንደምወድሽ ታውቂያለሽ። ወደ ተሳሳተ አቅጣጫ እየሄድሽ ነው። አንቺም ኤድዋርዶን ስታገቢ እንዳደረግሽው ማለት ነው። ስለዚህ እባክሽን ሁሌም እኔን ለመምከር አትሞክሪ። ያልኩት ነገር ግልጽ ሆነልሽ አይደል? ጥሩ። አንቺ እንድሳተፍ አትፈልጊም፣ ስለዚህ አልሳተፍም። ግን ምንም አስከፊ ነገር እንዳይደርስብሽ እባክሽ ሬቤ ከፍተኛ ጥንቃቄ ለማድረግ ሞክሪ። እህቴ፣ የኤድዋርዶ ማስጠንቀቂያ ከምንም በላይ አሳስቦኛል እና ከአሊያንድሮ ጋር ምንም አይነት ችግር እንዲፈጠርብኝ አልፈልግም። ለማንኛውም ሊድ በቃ ቻው።
ከሞራሊስ ቢሮ ደውለው ነበር እና ከቅዱ የተገኘውን ሌላኛውን ገንዘብ ተቀማጭ አድርገውታል። በጣም ጥሩ፣ ቆንጆ ዜና ነው። ታዲያ ምን እናድርግ? ልክ እንዳለፈው ጊዜ ለጅማሩ የተወሰነውን ገንዘብ ተጠቀም እና የተቀረው ይቀመጥ። ፍቅረኛ ከቁጥጥር ውጭ እንዳትሆን ተጠንቀቅ። እሺ? ምንም አትጨናነቅ። የሰራችውን ስህተት መድገም እንደሌለባት በደንብ አስረድቻታለሁ። እንደዛ ነው የሚሻላት። ስማኝ፣ የሆነ ነገር ልንገርህ። የተሻሉ ተሳቢ መኪኖች ያስፈልጉናል እና ያንን የሚያቀርብ ሰው ፈልግ። ቆይ ዋጋው ከፍ ማለቱ ለውጥ አለው? አይ እሱስ ለውጥ የለውም፣ ግን ያው ለሚጌል ከአሊያንድሮ የተሻለ ስራ መስራት እንደምችል ለማሳየት ፈልጌ ነው። ለምን? ምክንያቱም እሱ ከወንድሜ ጋር በጣም እየተቀራረበ ነው እና ይህ ደግሞ እንደ በፊቱ እንዲያግደኝ አልፈልግም። እሺ? አሁን እኮ ዋና ስራ አስኪያጅ ነው አይደል እንዴ? እሱም ጥቅም ይኖረዋል። አሊያንድሮ እንደሚያስበው ከሆነ ሁሌም የሱ ሰራተኛ ነኝ። የኔ ስልጣን ለውጥ የለውም። አለቃ ወንድም ሊያናግር ይፈልጋል። ስብሰባ ላይ ነኝ። ልክ እንደጨረስኩ እመጣለሁ። በጣም አስፈላጊ መሆኑን ነግሮኝ ነበር። ይቅርታ አድርጉልኝ። አየህ፣ ጥሩ ነው። ሁሉም ነገር ሰላም መሆኑን አረጋግጥ። ሁሉም ነገር ሰላም ነው። ሁሉ ቦታ ተጸዳድቶ አልቋል። በትእዛዙ መሰረት ሁሉም ነገር አልቋል። የሁሉም ምግብ ቤቶች የምግብ ዝርዝር ደርሷል። አዎ፣ ሁሉም ዝግጁ ናቸው። እንግዲህ ሁሉም ነገር በጥንቃቄ ነው መደረግ ያለበት። በጣም ጥሩ። ሰላም ሴቶች፣ እንደምን አደራችሁ? ሰላም ማክስ። ሰላም፣ እንዴት ነሽ መግድ? ሰላም ሰላም። ሰላም ኪራ፣ እንዴት ነሽ? ስለመጣ ደስ ብሎኛል። እርዳታ ያስፈልገኝ ነበር። ምን ነው የተፈጠረ ነገር አለ እንዴ? አዲሱ ኢንቨስተር ወደ ሆቴል እየመጣ ነው እና ሁሉም ነገር በጥሩ ሁኔታ እንዳለ እንድታረጋግጥልኝ ይፈልጋለሁ። ማለት ሚጌል እዚህ ሊመጣ ነው? አዎ፣ ሆቴሉን ማየት ይፈልጋል። ያው እኔም ባናግረው በጣም ደስ ይለኛል። እኔ የምለው ስለ አዲሱ ቅዳችን ያውቃል እንዴ? አዎ ነግረነው ነበር፣ ግን በደንብ ላናገረው ፈልጋለሁ። ትክክለኛውን ሰዓት እየጠበቅን ነው። በጣም ጥሩ ሀሳብ ነው። ሚኬል ካቦሌ ገንዘቡ ማፍሰሱ ትክክለኛ ውሳኔ መሆኑን መረዳት አለበት። አዎ፣ ባለፉት ጥቂት ወራት ያሳለፍነውን የእድገት ዘገባ ለእሱ እንዳቀርብ ትረዳኛለህ እባክህ? በሚገባ ይቻላል። በእውነት ችግር የለም። እንጀምራ በቃ። ስሚኝ እማዬ፣ እነዛን ልብሶች መቀየር አለብን። ያኛው ይነሳ። በሰፈር ያለው ይቀየር። ሰላም፣ እንዴት ናችሁ? የእኛ ሆቴሎች የሚያቀርቡትን ሁሉ ማለፍ እንዲችሉ ሪፖርቶቹንና የገበያ ጥናቱን ለሚጌል ሰዎች እንዲላክ አድርጉ። አሁን ያልኩህን አድርግ። ስለ እሱ ምንም አትጨነቅ። ለመሆኑ ለተጠራቀሙብን ስራዎች ራስን ዝግጁ አድርገህ? አሁን እሱን ለመስራት ጊዜ አለና በኋላ ስራ በዛብኝ ብለህ ስትጨነቅ ማየት አልፈልግም። ነግሬሃለሁ። እሺ? ልታገኘኝ እንደምትፈልግ ሰምቼ ነበር። አንዴ ብቻችንን ትተውን በቃ በኋላ እንገናኛለን። ትኩረታችሁን ሁሉ እኔ ላይ በማድረግ የምታገኙት ነገር አለ እንዴ? ታዶስ ሳንቶስ ድረስ ሚስቴን ብለህ መሄድን ሰምቼ ነበር። እሷን ለማግኘት አልነበረም አካሄድ። ሄጄ አናግሬያታለሁ፣ ግን ደግሞ ለአንተም ያላሳወቅኩ ምን እንደምትለኝ ስለማውቅ። ስማ፣ ከዚህ በኋላ አጠገቧ እንዳትደርስም ብዬ ነበር። እሷ እኔን ማግኘት ፈልጋ አለመሆኑን በምን እርግጠኛ ሆንክ? እንደዚህ አይነት ሰው መሆን በጣም እኮ ነው የሚገርመኝ። በጣም ነው የሚገርመው። ምን አይነት ሴት እንዳገባ እንኳን አታውቅም እኮ። ስለ ሚስቴ እንደዚህ አይነት ነገር ስታወራ መስማት አልፈልግም።